ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ያው ደህና ነኝ ነው ማለት ጥሩ ነውና ድምጼ ተይዟል። ዛሬ ደህና ነኝ እግዚአብሔር ይመስገን። ከትላንት ነው በጣም ደህና ነኝ። የሆነን ለመናገር ጉንፋን አረብ ሀገር እንዳለ አላቅም ነበርና ይኸውላችሁ ዛሬ ቀን ሙሉ ትኩስ ነገር እየጠጣው ነው ያልኩት። አሁን ብርቱካን ሻይ እየጠጣው ነው። ቀን ወተት በእንትን ጠጥቼ ነበርና ሽንኩርት ማለት ነው እና ትንሽ ፊቴ ምናምን እንትን አለ እንጂ በስማ ልነግራችሁ አልችልም። የኢትዮጵያ ጉንፋን መጣ እዚህ ማለት ነውና እንዴት ናችሁ? ደህና ናችሁ ወይ? ለቤቴ አዲስ ሆናችሁ ሰብስክራይብ እና ላይክ እያደረጋችሁ ጀምሩ። የሆነ ለመናገር እኔ እዚህ ጋር ማለት ነው ሄርሜላ ጥፋተኛ ናት አልልም። ጥፋተኛ ናት የምለው መረጋጋት ጥሩ ነው በሚለው ጥፋተኛ ናት እላለሁ። ነገር ግን እንደዚህ በምትሆነው ነገር ላይ ጥፋተኛ ናት አልልም። የሆነ ለመናገር ጀግና ናት። ሴት ማለት እንደዚህ ነው። ገባችሁ አይደለ? ባላችሁን ጠበቃ አድርጋችሁ መያዝ፣ ባልም ሆነ ፍቅረኛ ገባችሁ አይደለ? ህይወት ከሆነ ህይወት ነው። ህይወት ከጀመራችሁ ህይወት ነው አይደለ? ስለዚህ እንደዚህ ነው መያዝ። ሩታ መጀመሪያ እኔ እዚህ ጋር ሄርሜላ ላይ ያየውባት ነገር ብሎ ተቃላችሁ። ሩታ እንደዚህ በሆነች ኖሮ እስካሁን አብርሃም እንደዚህ ሆኖ አይቀርም ነበር፣ ወይ ደግሞ ትዳራቸው እንደዚህ ፈርሶ አይቀርም ነበር። ገባችሁ አይደለ? ምክንያቱም በትንሽ ነገር ሲጣሉ አብርሃም እየሮጠ በር ውጪ እየሄደ ከሌላ ሴት ጋር እየመጣ ምናምን ሁላ ማለት ነው ሩታ እንደ ጭቅጭቅ አድርጋ ቶሎ ብላ ይቅር ብላ ትቀበለው ነበር። ገባችሁ አይደለ? ሄርሜላ ግን አብርሃም ልጁን ነው ሊያሄደው ጥፋተኛ አይደለም አብርሃም ራሱ። ምክንያቱም ተጠርቶ ነው እንደ ፕራንክ ተብሎ ተጠርቶ ነው ነገር ግን እዚህ ጋር ደግሞ ሄርሜላ አላየችም፣ ቪዲዮን አላየችም። ነገር ግን ትዳሩ ተገባችሁ በቃ እንደዚህ ነው። ትዳር ሁሉም ነገር ተመካክራችሁ ተነጋግራችሁ ነው መሆን ያለበት። ስለዚህ እዚህ ጋር ደግሞ አብርሃም ለሄርሜላ ሳይናገር መጣ። እዚህ ጋር ለሷ ሳይናገር እንደመጣ ነው የምታውቀው። ገባችሁ አይደለ? ምክንያቱም እሷም አታውቅም፣ ተጠርታ ነው የሄደችው። ነይ አብርሃም እንደዚህ ሩታ ጋር ነው ተብላ ነው የመጣችው። ነገር ግን እዚህ ጋር ደግሞ የእውነት ነው የምላችሁ እኔ በቃ ጭንቅላቴ ላይ ሩታን ነው ያመጣሁት። ምክንያቱም የዛ ሰዓት አብርሃም እንደዛ ሩታ ነብሰ ጥሩ ሆና ሩታ እንደዛ ስትሆን አብርሃም ከሄርሜላ በፊት ራሱ በመጡት ሴቶች ላይ ከዛ ደግሞ ድጋሚ ትዳር ሳይፋቱ ከሄርሜላ ጋር እያደረጉ በነበሩት ጊዜ ያ ሁላ ነገር ሩታ ዝም ብላ ነበር ቁጭ ያለችው። ገባችሁ አይደለ? ስለዚህ በአንዴ እንኳን ሄርሜላ አስቡ እስቲ ልጁን ሊያሄደው ነው። በአንዴ እንለያይ፣ በአንዴ ጭራሽ እኔ እንድትሆን ብቻ ነው የምፈልገው ከማንም ገላይ አልፈልግም ብላ እንደዚህ የምትጮኸው ማለት ነው። ገባችሁ አይደለ? ሩታ ግን የአብርሃምን ልጅ ተሸክማ ሁላ እንዴ ቤት ተከራይታ ነው የተቀመጠችው። ገባችሁ አይደለ? በቃ እንደዚህ የምትሆን ከሆነ ከሴት ጋር እንደዚህ የምትሆን ከሆነ እንለያይ አለቀ ብላ እንኳን እንቅጩን አልተናገረችም። ገባችሁ አይደለ? አብርሃምን ለቀቀችው እንደፈለገ እንዲሆን ማለት ነው። ስንት ወር ሁሉ ይቅርታ እያለች እየታረቁ ምናምን ነበረ። ነገር ግን ሄርሜላ እንደዚህ በማድረግሽ እግዚአብሔር ነው በጣም ነው ደስ ያለው። ዛሬ ደግሞ ትቤት የመጣሁበት ምክንያት እነሱ ዋሽታውን የጠሩኝ እኔ ለሁሌው ነገር ሆነ መስሎ የመጣሁት ችግር ተፈጥሮ ምናምን ብለውኝ የመጣሁት ሄርሜ ፕሊስ ታርጊ። ዛሬ ብቻ ምን የፈጠር ነገር የለም ሄርሜ። ከዛሬ ዋሽቼ ታውቃለሁ። እኔ ዛሬ ብቻ የመጣሁት እንጂ ብዙ ጊዜ ስራ ነኝ እያቀዝቀ ተፈጣ ነበር። ገባ አያችሁ? አሁን ለእሷ እንደዚህ ተብላ ነው የተነገራት። ስራ ነው እያለ ሄርሜላ ሩታ ጋር እየሄደ ነው ተብላ ተጠርታ ነው እንግዲህ። ገባችሁ አይደል? እሷም እንደ ተጠራች ማወቅ አለባችሁ። ነገር ግን ሄርሜላ እንደዚህ ስትወር ኦኬ ተረጋጊ ልትሏት ትችላላችሁ። እኔ ራሱ ተረጋጊ ምላት፣ ምክንያቱም ቪዲዮን ካየች በኋላ ይጸጽታታል። አብርሃምን ሳያቅ ነው የተጠራው፣ ሳያቅ ነው የመጣው። ሰው አያቅም፣ ይሄ ድግስ እንደተደገሰበት አያቅም። ነገር ግን የሰው ልጅ አንዴ ይማራል። ገባችሁ አይደል? አብርሃም ብዙ ጊዜ ተማርተው ሰውን አትመን ሲባል እሺ አይልም። ገባችሁ አይደል? ምክንያቱም በዚህ ሰሞን ቪዲዮ ላይ እንኳን መንቃት ይችል ነበረ ቢነቃ ኖሮ። ነገር ግን እንደዛም ሆነ ደግሞ ሄርሜላ የምታውቀው አብርሃም እንደመጣ ነው፣ ዋሽቷት እንደመጣ ነው። ገባችሁ አይደለ? አሁንም እየዋሻት እንደሆነ ነው የምታውቀው። ነገር ግን ሴት ልጅ ትዳር ከያዘች ትዳር ነው። ገባችሁ አይደለ? እዚህም የሚዘረከክ ወንድ አያስፈልግም። ገባችሁ አይደለ? በቃ በአንዴ ነው ከህይወታችሁ ማውጣት አለባችሁ። በቃ እርምጃ መውሰድ አለባችሁ ከአንዴ ነው። የሚያጠግብ እንጀራ ከምጣዱ ያስታውቃል። ገባችሁ አይደለ? እንጂ ማቆ ሲመጣ እሺ እያላችሁ እየተቀበላችሁ ከሴት ጋር ተኝቶ እያያችሁ እሺ ብላችሁ እየተቀበላችሁ ተሳስቦ ሲመጣ እሺ እያላችሁ እየተቀበላችሁ ይሄ ማለት ባላችሁ ሊሆን አይችልም። ህይወት ይቀጥላል። ስለዚህ ወደዛ ፎርጌት ማድረግ ነው። ገባችሁ አይደለ? ስለዚህ ሄርሜላን እዚህ ጋር ደግፋታለሁ። በቃ አለቀ። ቁንጥጥ ብሎ መቀመጥ አለበት። እዚህም መንዘላ እንትን ማለት የለበትም እንዴ። እንደዚህ መሆን ነው። ምክንያቱም ተፈላጊ እንደሆነች ነው ሴት ማሳየት ተፈላጊ እንዳለ እንደሆናችሁ
በጣም ብዙ ሰው እንደሚፈልጋችሁ ማሳየት አለባችሁ። ገባችሁ አይደለ? እሱን እኝኝ ብላችሁ የምትለምኑት ከሆነ እሱን የትም ዞሮ ሲመጣ እንደዚህ እሺ ብላችሁ አይ እንደዚህ ሆኝን እሺ ብላችሁ ከተቀበላችሁ ምናምን ማለት ነው እናንተ ተፈላጊ። አሁን ሄርሜላ አርግዛለች፣ ሰው ነብሰ ጡር ነኝ ብላለች አይደለ? ነገር ግን ነብሰ ጡር ሆነ ራሱ ሰው እንደሚፈልጋት ማሳየት አለባት ለአብርሃም ማለት ነው። ገባችሁ አይደለ? ወንዶች አብዛኛው ጊዜ ሴት ልጅ ጽንስ ከያዘች ወይም ደግሞ ካረገዘች የትም አትሄድም ብሎ ያስባሉ አንዳንድ ወንዶች ማለት ነው። በቃ የኔ ናት የትም አትሄድም የኔን ልጅ ይዛለች ብሎ ስለሚያስቡ ጽንስ ያዛችሁም አልያዛችሁም ተፈላጊ እንደሆናችሁ ሰው እንደሚፈልጋችሁ ሌላ ህይወትን መቀጠል እንደምትችሉ ጀግና ሴት መሆናችሁን ማሳየት አለባችሁ። ገባችሁ አይደለ? እዚህ ጋር አርግዣለሁ ብለ አብርሃም ምንም አይነት ሰርቶ ሲመጣ እሺ ብላ ብትቀበል ነገም ሌላ ጥፋት ያጠፋል። ገባችሁ አይደለ? እዚህ ጋር የምሬ ነው የምላችሁ ትክክል ናት ሄርሜላ። በዚሁ ነው መቆንጠጥ ስለመወድና ስለማከብረ የኔና የኔ ብቻ ነው አለቀ። የትም መዞር የለበትም። ልጅ ከሆነ ደግሞ እዚህ ጋር ማለት ነው ቤተሰብ እዚህ ጋር ህይወት ጀምሯል አይደለ? እዚህ ጋር ተጠርቼ ነው ምናምን ኦኬ ሊያሳምናት ይችላል። ሶ አምነናል እኛም ገባችሁ አይደል? እዚህ ጋር ልውሌ ልጁ ነው የሆነ ነገር ሆኗል ምናምን ተብሎ ሲመጣ ደንግጦ ሊመጣ ይችላል። ነገር ግን ህይወት ነው ገባችሁ? ህይወት እዛ ህይወት ይዟል። ህይወት ነው። ነገር ግን በልውሌ ደግሞ አይጨክንም። ሶ እንደዛም ሆኖ ግን እነዚህ ደግሞ አብርሃምን እንደሚፈልጉት ወደ ራሳቸው ሊያረጉ እንደሚፈልጉት ያውቃል። ሶ ማንም ሰው ጠርቶ ና ቶሎ በል ሲባል እየሮጠ መሄድ ሳይሆን ቢያንስ ማለት ነው ገባችሁ አይደለ? እኔ እዚህ ጋር አብርሃምን አልፈርድም። ሶ ነገር ግን እኔ አሁን በራሴ ማለት ነው በራሴ አሁን በድንገት የሆነ ገጠር ውስጥ የሆነ ነገር ከተፈጠረ ባለቤት ደውለው ማለት ነው እኔ እዚህ ሆኜ እንኳን እዚህ ቦታ እኮ ማታ ሊሄድ ነገ ሊሄድ ነው እንደዚህ ተፈጥሯል እንደዚህ ሆኗል ለቅሶ አለ ምናምን ሊሄድ ነው ብሎ ይነግረኛል። ገባችሁ አይደለ? ሶ መሐላችሁ ላይ ህይወት ከሆነ ገባችሁ አይደለ? ቅድሚያ ሌላ ሰው ለእናንተ ደውሎ ከሚነግራችሁ እንትናን እኮ እዚህ ቦታ አየሁኝ ተብላችሁ ከሚነገራችሁ ለሄርሜላ ደውሎ አብርሃም እንደዚህ ቤት ተጠርቻለሁ ምንም ይበል ይቸኩልም በአስቸኳይም ይጥሩት አንድ ስልክ ነው። ገባችሁ አይደለ? ሄርሚ እኔ እኮ እንደዚህ ተጠርቻለሁ ሩታ ቤት ቶሎና ተብያለሁ ሉሌ ምን ሆኖ እንደሆነ አላቅም እየሄድኩ ነው ብሎ ቢደውል ኖሮ ይሄ ሁሉ ነገር አይፈጠርም። ለሱ አንድ ለመደወል አንድ ኮል መቼም ደቂቃ አያጣም። ገባችሁ አይደለ? እርግጠኛ ነኝ መንገዱን ሙሉ መንገዱን ሲመጣ ማብራት ኃይል አለ አይደለ እንዴ? ማለት የመንገድ ላይት ሶ ቀይ አብርቶ ቢያንስ አንድ ደቂቃ ወይም ደግሞ ግማሽ ደቂቃ ወይም ደግሞ ሰከንድ አንድም ሰከንድ ይሁን ቆሞ ሊሆን ይችላል። የዛ ሰዓት መደወል ይችላል ለሷ ጋር። ገባችሁ አይደል? እንደ ቸኩዬ መጣው ምናምን ከሚል ማለት ነው። ህይወት ከያዛችሁ ምንም አደረጋችሁ ግዴታ መናገር አለበት። ገባችሁ አይደል? ለሷ ማማከር አለበት። ሶ ተጠርቶ ነው እዚህ ጋር አልፈርድም። ነገር ግን ምንም አይነት ነገር በህይወታችሁ ውስጥ ይፈጠር ህይወት ከያዛችሁ ሁለታችሁ አንድ ናችሁ። ተማክራችሁ ነው መሆን ያለበት። ደውሎ መናገር ነበረበት። በቃ ይሄ ሰሞን ለቅሶ ልናይ ነው። አብርሃም ያለቅሳል ምናምን በቃ ጠብቁ ማለት ነው። ምርጥ ትወና ነው። በቃ ምርጥ እንትን ነው የምንጠብቀው። ይሄ ሰሞን በቃ ምርጥ አክሽን የሆነ እንትን ነው የምጠብቀው። ያጠብቁም እናንተ። እኔ እንደዛ ነው የምጠብቀው። ይሄ ሰሞን የሚለቀቁት ቪዲዮዎች ሲጀመር ኤፍሬም እና ሩታማ በጣም ደስ ብሏቸዋል። እንኳን ደስ አላችሁ። እንደዚህ ይሄ አይደል የምትፈልጉት? ተሳካላችሁ። የፈለጋችሁት ይሄ አልነበረ? እኔ ጠርቼው ነው ዛሬ መጣው። ሩታን ሆነ ምን ፈልጓል? አብርሃም ወዶ አይደለም ሩታ የሚያገኛት። እንደዚህ ነው ጥሎ መሄድ። የምን መለማመጥ ነው? ሆዳችሁ ላይ ልጅ ያዛችሁ አላዛችሁ። ሴቶች ሁሌ ተፈላጊ ነን። ሰው የሚፈልገን እንዳጠን ሆነን እሱን ተንበርክከን እሱን መለመን የለብንም። በቃ እንደዚህ ነው ማሳየት። የነገርኳት ማለት በቃ አንተ ፈለገ እንዳልሆነ እኔ ጠርቼ እንደሆነ እኮ በተደጋጋሚ የነገርኳት ነው። ከዚህ በላይ ምን ላድርግና እኔ በቃ አብርሃም ያለቅስ ነው ምን እንዳልኩ ይሄ ክላስ ትዝ አላችሁ? መጀመሪያ አብርሃምና ሩታ ሲገናኙ ሩታ ስታለቅስ ጥላ ስትሄድ አዲስ አበባ በዚህ ክላስ ነው የፈመሱት። ኦኬ ከዛ በኋላ
አጠቃላይ የቡታጀራ ዩቲዩበሮች ይሄንን ክላስ ነበር የሚጠቀሙት። እሺ ሰማኛለ ከተኒ መኪና እና ቪዲዮ ያለው ነገር በተንፈራፈረ ቪዲዮ ማለት ነው። አራና ያሳያታለች ቪዲዮ ነው ማለት አሳያት ነገር ቪዲዮ እኮ ነው። አዎ የትማት ፊልም ነው ሄደር ብናጠራን ይሻል ይሻላል። ሲጀምር ቤቷ እዚህ አይደል? አብራ መጀመሪያ ተረጋጋ። ሲጀምር እኮ ቤቷ በእናንተ ፍሮር ላይ ነው እንዴ? እናውቃለን እኮ ኧረ ማላቅ መስሏችሁ ነው? በደንብ ነው የማውቀው እኔ ስለእናንተ አጠቃላይ አውቃለሁ። እሺ ልትሸውዱ እንዳትሞክሩ። አንድ ፎቅ ላይ ነው ያላችሁት። ሸዋዳ እና ቤት ከሆነች ያለው ነገር ማስረዳት አለ። ተካራምሳለች እኮ ተረጋጋ። ቤትም እኮ ቤቷ ነው የፈጠው። ሄርሚ ጎበዝ ከፈተችን። እኔ ጭንቀት አይገባሽም እንዴ? ግን ሄርሜላ ተረጋጊ። ግን እኔ እንደዚህ ማድረግሽ ትክክል ነው። ምክንያቱም በቃ አለቀ እንዴ። እዚህም መሆን የለበትም። አሁን ካልቆለጠጠችው በኋላ ይለምድበታል። እየሮጠ ነው ሌላ ሴት ጋር የሚሄደው። ሄርሜላ በመጀመሪያ ደረጃ አብርሃም ፈልጎ አይደል የመጣው። እኔ ጠርቼውና አስቸኩዬ ና ብዬ ችግር ተፈጥሯል ብዬ ነው የመጣው። ከፈለግሽ ቪዲዮ አሳይሻለሁ። የተቀረጸ ቪዲዮ አለ መረጃ እንዲሁ ነገር ይነገርሻል እንዴ? እንደዛ አይደለም እያልኩ ያለሁት አብርሃም። በመጀመሪያ ደረጃ እኔ ማመን ካለብኝ አንተ ነው እንጂ ፌም ነው ማመን አልችልም። እሺ አትመኘው። እሱ መቃኔ እየነገርኩሽ እኮ ነው። እኔ ለኔ ማመን ይበቃሻል እኮ እንዴ። እኔ ወደ ጀነ ፈቅጄ አይደለም ጠዋት ልክ ነሽ ሰራ ነኝ ብዬሻለሁኝ። ስራ ነበርኩኝ እንደ ድንገት ነው የሄድኩት እያልኩሽ እኮ ነው። ማነገር ሲጀምር ሲጀምር ተረዳኝ። እሺ ይሄን ነው አይደለም አብርሃም ማነገር አይደለም እየተረዳኸኝ አይደለም። ምን አዳምጠኛል። ድረስ እሷ ድረስ እንዲሄድ የምችለው አንተን ፍለጋ አይደል እንዴ? እኔ ስለምወደኝ ስለማፈቅር በዚህ ልክ መረበሽ አለብኝ ታስባለህ? ይሄ ነገር ለኔ ይገባል። እንደዚህ አይነት ስሜት እኮ እንዲሰማኝ እኮ መሆን የለበትም አይደል እንዴ? ምናልባት ሆኖ ይታረቅም በሁለታችሁ መሀል ምንም ነገር ባይፈጠርም ከዚህ በፊት አብርሃም ላይ በፈጠራችሁበት ነገር እናንተን ስለማላምናችሁ እሱም ደግሞ ወዲያው የዋህነት ልብና የይቅርታ ልብ ስላለው እንዲሸወድ ስለማልፈልግ ነው። ገባ? አንደርስታንድ አድርገኝ። ገባ? እኔ ዘርጋ መጥቼ እንደዛ ቃታ የፈጠርኩበትና በማይገባኝ ቦታ አሁን ማለት ነው ቤተሰብ ሄርሜላ በደንብ ገብቷታል። እግዚአብሔር ነው የምላችሁ። ሩታና ኤፍሬም ያሴሩት ሴራ ወይም ደግሞ አብርሃምን ሊወስዱት እንደሆነ አብርሃምን እንደሚፈልጉት እሱ በደንብ ገብቷታል። እሱ ነው አይገባውም። እሱም ሲጀመር ቆንኩት አንተ ስለምወድ አንተ ስለማፈቅር አንተ እንድትሸወድብኝ ስለማልፈልግ ለአንተ እንድትደፋ ስለማልፈልግ ነው። ገባ? ሴት ልጅ ነኝ ናጣ ካልፈልግም አሁን ሁሉ በፊት ታጠረኝ በጣም ከበፊቱ አሁን በደንብ ታስፈልገኛለህ። ገባ አይደል? ለምን ትሞኝብኛለህ? አንተ የሆነ ነገር ሲፈጠር አንተ ለመጠየቅ እንኳን ሬዲ አትሆንም እኮ። ለምን ብዬ እኮ እየተናገርኳቸው ነበር። ለምንድን ነው እንደዚህ ያደረጋችሁት እያልኩ እየተቆጣሁኝ ነበር። ሲጀመር እኮ አንቺ እኛ ሳንግባባ ነው የመጣሽው። ሁላ ተግባብተን እኮ ቁጭ ብለሽ ለምንድን ነው እንደዚህ ያደረጋችሁት እያልኳቸው ነበር እኮ። ተበለች ቪዲዮ አለ፣ ሁሉም ነገር የተቀረጸ ቪዲዮ አለ። አሳይሻለሁ። እግዚአብሔር ታይ እንደዚህ አትሆኝብኝ በእናትሽ። እኔ አላሳዘንሽም እንዴ? በማሪ እየተሰቃየሁ እኮ ነው ያለሁት። በማሪ እየተሰቃየሁ ነው ያለሁት። እና ይግባህ። የሚጎዳ ሰውና የማይጎዳ ሰው ይግባ። በየቦታው እየሮጥክ እዚህም አትበል። አንድ ህይወት ነው ያዝከው። አንድ ቦታ ቁም እንዴ። ይሄን ደግሞ ማመን መቻል አለብሽ። እኔ እየነገርኩሽ እንደዛ መሆንሽ ተገቢ አይደለም እንዴ። በዚህ ልክ እያስረዳሁሽ አይደል እንዴ? እኔ ማመን ያቅትሻል አይደለም አብርሃም። እኔ አንተን ሰላም ነገር ብቻ አይደለም በእናትህ እንደዛው በለኝ። እኔ ደግሞ እንደዛ ማለት ሰማኝ እንዳላመንሽኝና አልሽ እኮ ቅድም ጊዜ ሁሉ ጊዜ እንደዚህ እየዋሻኝ ለካ እሷ ጋር እየመጣ ነው አልሽ። በጣም ይቅርታ። እንደዚህ አይነት ስሜት እንዲሰማኝ ያደረገ አንደኛ ነገር ከዚህ በፊት ስራ ነኝ ብለኸኝ ዋሽተኛ አታውቅም። ገባ? እና ዋሽተሽ ካሉ እኮ የዛሬ መቀበል ለምን ከበደሽ እንዴ? ንግግርሽ እኮ ሁሉ ጊዜ እየሸወድክ እሷ ጋር እየመጣ ነው ለካ ማለት ነው አልሽ። ስራ አድርጎብኝ ነው በቃ በጣም ይቅርታ። ማይሆን ስሜት ስትነይ ማታደርግ እንዴ? አንቺ ካልተረዳሽኝ ማን ሊረዳኝ ነው? አንቺ ከጎኔ ካሉሽ ማን ከጎኔ ሊሆን ነው? እኔ አይደለም አሁን ላይ የሚደካማ ቡና አንተ እንደሆንክ ያውቃሉና ነገሮች በጣም አንተ እንዴት ነው በአንተ በኩል ጎዳ እየመሰለኝ ስለሆነ ነው በዛ ልክ ፎቶ ሆንኩት እንጂ ያ የኔ ማንነት ሆኖ አይደለም። ግን ደግሞ አንተ ነገር ሆነ ማይታል አሁን እዚሁ ይቅርታ ትላለች እዚሁ። ግን እኮ ትዳር ውስጥ ማለ ማለት ነው ቤተሰብ ያለ ነው። እንደዚህ ተናዳችሁ መናገርም እንትን መሆንም ያለ ነው። እኔ ግን ማለት ነው ሄርሜላ መረጋጋት አለባት። ሰው መረጋጋት ግድ ነው። ነገር ግን እንደዚህ ደግሞ ማረጓ ጥሩ ነው። ምክንያቱም ነገ ሌላ ጥፋት እንዳያጠፋ ገባችሁ አይደል? ነገ ድጋሚ ሌላ ሴት ጋር እንዳይሄድ እዚህ ጋር የልጅ ማለት ልጁን ለማየት ነው ሄደው። ነገር ግን በዛ ደግሞ ሊጠጋጋ ነው። እንደ ቡና ሊፈላ ነው እኮ ቤተሰብ። ባለፈው ቡና ተፈላ፣ ድጋሚ ቡና ምን ያስፈልጋል? ትናንትና አሁን ቡና ሊፈላ ነበረ፣ ምግብ ሊበላ ነበረ ምናምን ማለት ነው ያስቡት እነሱ። ገባችሁ አይደለ? እንደ አብርሃም ለምን አያስብም? ለምን ይሄዳል? ሲጀመር በቃ አለመሄድ ነው በቃ። በጣም እየነገርኩ ተቃራኒ ሆንክብኛለሁ። እዚህ ቦታ ላይ ትገኝ ከሰው ጋር እንዳላይ እያልኩ አንዳንድ ነገሮች አጋጣሚ ሆን አላውቅም። አንዳንድ ጊዜ አጋጣሚ ነው ይባላል እና እንደዚህ ማስከፋለሁ ብዬ አላሰብኩም። ሰላምን ምናምን ቀርቻ አይደለም፣ ግን ደግሞ እየነገርኩ ነው በቃ አትገኝ እዛ ቦታ ላይ አልፈልግም እያልኩ ስትሄድ እኔ እየሸወድከኝ ነው የሚመስለኝ። አንቺን መሸወድ ልሸውድሽ ማልችል እንደዚህ መንገድ ለምን ሸውድሽ አለኝ እንዴ? እኔ አንቺ የሚያደርግሽኝ ያሳቅሽኝ ነገር አለ፣ የከለከልሽኝ ነገር አለ እንዴ? ልጅ አትይ ብለሽኛል አላልሽኝ? ሁለም ሳቅቃለሁ ግልግልቱን አልነግርሽም እንዴ? በቃ ታረቁ። እሺ ታረቁ፣ አለቀ። ግን ለምንድን ነው ተለያዩ ምናምን እንለያየ አለች ምናምን ያላችሁት? እንለያየ አለች ብላችሁ እዚሁ ተቃቀፋችሁ። ኤፍሬም ዝም ብሎ
ትንሽ ቢረዝም አሪፍ ነበር። ምን ነው አቋረጣችሁ ቶሎ ብላችሁ? አያችሁ ሄርሜላ በጣም ስለምትወደው ስለምታፈቅረው ማለት ነው ለደቂቃ አብርሃም እንዲለያት አትፈልግም። ለደቂቃ ማለት ነው። ገባችሁ አይደለ? በቃ ለደቂቃ ማንም ጋር አትፈልግም። ከማንም ጋር እንዲሆንም አትፈልግም። አለቀ። ከሌላ ጋር እሆናለሁ ሌላ ሴት ጋር ሄዳለሁ ምናምን የሚል ከሆነ ጥርግ ማለት ይችላል። እንደዚህ ነው እንዴ? ራስን ከጠበቅ እኮ እዚህ ካልጨነቅ ማለት እንዴ? ቢያንስ ራስን ጠብቅልኝ። ከዛ በኋላ በኋላ የትም ብትሄድ ቤት ለኔ ማለት ተሰማኝ። ምን ተናገርሽ? ወይ ደግሞ የሰማኝ ነገር የለም። ብቻ አንቺ ነኝ አንቺ ተረጋጊ። በቃ ዋናው ተረጋጊ ነው። ምንም የተፈጠረ ነገር የለም። ይላል ታረቁ። አሁን ጠብቅ። ሁለት ሶስተኛ በቃ ሶስተኛ ኤፍሬም ጸጥ ብሎ ያል በቃ ታረቁ። ኤፍሬም እያፈረ ነው ወላሂ። ምንድን ነው እዚህ እየተላላጡ ነው? ወይኔ እነሱ እዚህም እየተላላጡ ኤፍሬም ዝም ብሎ ያያቸዋል። ኤፍሬምን ለማናደድ ነው። ይቅርታ በጣም እሺ፣ ይቅርታ ታለሽ ግን ደግሞ በቃ ይቅርታ እያላችሁ ወደ ሰሳሽ የሚገባችሁ ባሌና ሸውት ታለኝ ነው እንዴ? በጣም ፈረሽ? አዎ ይዘሽዋል ነው ይዘሽዋል? አዎ ወደ ልያሹ በቃ አሁን ምን ነገር አፈርኩት። አታስጨንቀሽ። አሁን ራሱ አለ ያሹ አሁን ይዘሽዋል ይላል። አያችሁ አሁንም ሌላ ሴራ አለ። ቤተሰብ ይሄ እንደዚህ ደረጋልኩ ሲያምክ ይለቃል። እሺ አሰናቁ ወይ ካሰበለ እንዲቀለቅልኝ ዝምብለሽ ማን ነገረሽ? አዎ ተናገሪ። አልሳምኝ ነገር ተናገሪ። ሲምባል ነገር ልጅ አንቺ ለጥፍሻለሁ ወደዛ ተናገሪ። እውነትም ተናገሪ። የሆነ ሰው ነግሯል። በቃ ቤተሰብ እንግዲህ አብርሃም ማለት ነው ልክ እንደ እናቱ እንግዲህ ለዋላ ተኝቶ በቃ ጸጉሩን ልክ እማየኔ ማለት ነው ከዚህ ራሱ ሲሄድ ጸጉሬን ደባብሺ ነው ምላት እና ደስ ይላል እና በቃ እነሱ ይላላጡ እና ሰላማችሁ ይብዛልኝ የኔ ቤተሰቦች እና ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።